ለሷ ማልገባበት ምክንያት ምንድን ነው? ምከፍለው መስዋዕትነት አይታያትም? በዚህ ልክ እኔን መጥፋት ለምን አስፈለገ? ቆይ ምንድን ነው? ምን የጎደለኝ ነገር ምንድን ነው? ቆይ እኔ ለሷ ማልገባበት ምክንያት ምንድን ነው? አለች ያልኳት ሄደች ለልቤ ሳትራራ ያልፋል ያልኩ ችግር ሊከርም ቤት ሲሰራ አልተፋዋት ወይ አንክር የሩታን የራሴ ለማድረግ እኮ እየለፋው ነው አይደል እንዴ? ከዚህ በላይ ምን ላድርግ? አንዳንዴ እኮ ይሰማሃል እኮ እንዴ። አይምሮ አለኝ አይደል? የሰው ልጅ ነኝ አይደል? በዛ ላይ አፍቃሪዋ ነኝ አይደል? ለኔ አይምሮ ለምንድን ነው የማትጠነቀቀው እንዴ? እኔ እኮ ለሷ ቃላቶቹ ላይ ያጥሩኛል እኮ መጥፎ ቃላት እኮ ተናግሬያት አላውቅም። እንዴት እንደምትጠነቀቅላት ልነካት እኮ እንዴት እንደምሳሳላት እንዴ። እሷ በዚህ ልክ ለምን እኔን እንደዚህ መጥፋት አስፈለገ? ለምን እሷ እኔ እንደማከብራት ለምን እኔን አታክብረኝ እንዴ? እንደማንም ውጣ ምናምን ግባ ምናምን የምትለኝ አይነት ሰው እኮ አይደለሁም አይደል? እዚህ ጋር ለፍቅር ዝቅ አልኩኝ። ተሰፍታ ከልቤ በደም ስሬ አብሮኝ የምዞር ሰላም ሰላም፣ እኛ ቤተሰቦች እንደምንድን ናችሁ? ማስ ይለቷን ተምራ ማለት ሁሌም እንደ እንዳለፈውም ጊዜ ሁሌም ሀሳቧን እቀበላለሁ። ችግር የለም። ገብቶሃል አይደል? ወንድ ልጅ ነኝ። ብዙ ነገር ተቋቁሜ ስድብን ምንድን ነው እንደዚህ እስከመሆኑ ምን ሆነ ነው እስከ ማለት ያ ሁሉ ነገር ተቋቁሜ እዚህ ደርሻለሁ። ገብቶሃል? እሷ ግን ይሄ ነገር አልገባትም፣ አልታያትም። ገብቶሃል? ያው ትላንት እንደምታየው ለኔ ያላትን ክብር አሳይታለች። ምን ያህል እንደምታከብረኝ ትላንትና ተረድቻለሁ። ማለት የወሰነችው የራሷ ውሳኔ ሊኖራት ይችላል። ገብቶሃል አይደል? ግን እኔንና ዳኒ ሜሪ ባሉበት ቦታ እንደዚህ ክብሬን በሚነካ መልኩ ከህይወቴ ውጣ ምናምን ማለቷ በጣም ውስጤን አሳምኖኛል። ቆስሏል ማለት ይቻላል እግዚአብሔርን እና ከዚህ በላይ ውርደት የለምና ስለ እኔም የተከበርኩ ሰው ነኝ። የተከበረ ቤተሰብ አለኝ። እናንተን የመሳሰሉ ጓደኞች አሉኝ አይደል? በዚህ ልክ እንትን የምትለኝ አይገባምና ጠርታ ብቻዬን አውርታኝ ምናምን የፈለገችው ነገር ፍላጎቷም ከሆነ ከህይወቷ መውጣት ካለብኝ እንዳከበርኳት እስከ ዛሬ ድረስ እንዳከበርኳት እንደምወዳትም ያው ልቤን የሰጠዋት ሰው ነች እና ጠርታኝ እኔ በማይጎዳ መልኩ ብትነግረኝ ደስ ይለኛል። እንደማንም ተራ ሰው ምን ብዬ እንደምነግራት። ሩታ ግን የሚወዳትሽን የሚያፈቅረሽ ሰው ጋር ብትኖሪ ክብር ይሰጥሻል፣ ይንከባከብሻል። ስታረግሺ እንደ አብርሃም ሌላ ሴት አያይም። የሚወድሽ ወንድ ማለት ነው። እውነቱን ስነግርሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገዝ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ በድጋሚ ፍትፈት አመጥቻለሁ ማለት ነው። ስለ ሩታና ስለ ሩታ አፍቃሪ ማለት ነው። ዛሬ በጣም ተናዷል። ክብሬን ዝቅ እያደረገች እኔ ለሷ እየሆንኩ ምናምን እያለ ነው እና ደስታ እውነት ለመናገር እኛ ሴት ልጆች ማለት ነው ሩታ አሁን ላይ የሚወዳትና የሚያፈቅራትን ነው ማግባት ያለባት። ከነ ልጇ ነው የተቀበላት። አብርሃም እኮ ከምንም አልቆጠራትም። የምሬ ልንገራችሁ ከነ ልጇ ከነ ምኗ ነው እንትን ያላት እና ምን ልላችሁ ነው፣ ሴት ልጅ ማግባት ያለባት የምታፈቅረውን ሰው ሳይሆን የሚያፈቅራትንና የሚወዳትን ሰው ነው ማግባት ያለባት። የሚያፈቅራትን የሚወዳትን ሰው ካገባች ግን እንክብካቤ፣ ክብር ይሰጣታል፣ ያከብራታል። በሰው ፊት ከሷ ሌላ ሴት አያይም። ብታረግዝለት ልጅን የኔ ልጅ ነው የያዘችው ብሎ እግሯን አጥቦ ወዴት ምን ላርግልሽ ብሎ በደንብ ይንከባከባታል። ግን እናንተ ወዳችሁና ወንድ ወዷችሁ ስትገቡ ሴት ወዳና ወንድ ወዶ ሲገባ በጣም ልዩነት አለው። ለጊዜው ተጠቅሞባችሁ ነው የሚያልፈው እና ውድ እህቶቼ ማለት ነው እኔም አንድ ነገር የምነግራችሁ ነገር ተንከባክቦ ሁሉን ነገር እንዲላችሁ ከፈለጋችሁ የሚወዳችሁን ሰው አክብሩ፣ የሚወዳችሁን ሰው አግቡ ነው ምለው። እንደኔ በእኔ አስተሳሰብ እንጂ
እኔ አፍቅሬው እኔ እንትን ብዬው በአሁኑ ሰዓት ደግሞ ገብታችኋል አይደል? ብዙ ጊዜ ፍቺ በዝተዋል። ትዳር እኛ ወደን እኛ ሴቶች ነን በብዛት እየጠየቅን ያለ ነው እና በዛ አንጻር ሩታ የሚወዳትን ደስታን ብታገባ በእርግጥ የሰው ማንነቱ አያስታውቅም። ገና ብዙ ነገር ይጠበቅባታል፣ ማጥናት ይጠበቅባታል። ግን ደግሞ የሚወዳችሁን ሰው ማግባት ነው እንጂ የሚሻለው የማይወዳችሁ ሰው ጋር ከመለማመጥ የሚወዳችሁን ሰው ብታገቡ መልካም ነው ብዬ ነው የማስበው። ሩታም ደስታን ቆም ብለሽ ደስታን ብታየው እና ብትረጂው። በእርግጥ ስለ ህይወትሽ አንቺ ነሽ የምታውቂው። ግን አብርሃም እንግዲህ አይታችሁታል። ስታረግዝ እንክብካቤ የሚባል ከወለደች በኋላ ነው መኪና ምናምን ሲል የነበረው ማለት ነው። እኛ ሴቶች በቃ የሚወደንን የሚያከብረንን ነው። ከወደደን ካፈቀረን ያከብረናል፣ ቤተሰብ ያከብራል፣ እናንተን ያከብራችኋል፣ ለእናንተ ቦታ አለው። በቃ ምን ጊዜም ተከብራችሁ ትኖራላችሁ። የማይወዳችሁ ጊዜ ወንድ ግን ተጠቅሞባችሁ ለጊዜው ነው እንጂ የሚያልፈው ክብር የሚባል አይሰጣትም። እሷ እኮ ናት የወደደች እኔ እኮ አልፈልጋትም ምናምን እያለ ማለት ነው። ሴት ልጅ የሚወዳትን ነው ማግባት ያለባት። ሴት ልጅ እንክብካቤ ካገኘች ምንም ካገኘች ትወደዋለች። ሴት ልጅ ቤቷን ታከብራለች። እና ሴት ልጅ እኔ እንደኔ ይሄ የኔ አመለካከት ነው። የሚወደኝን ነው እንጂ ማግባት የምፈልገው የምወደውን ሰው ማግባት አልፈልግም። እና ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን የሚወዳችሁን ሰው ነው ወይስ የምታፈቅሩትን ነው ወይስ የሚያፈቅራችሁ ማግባት የምትፈልጉት? ይሄን ለእናንተ መልስ ትቻለሁ ማለት ነው። የኔ አስተሳሰብ ሴት ልጅ የሚያፈቅራትን ነው ማግባት ያለባት ብዬ የማስበው ማለት ነው። የእናንተ ደግሞ ሀሳብ አስተያየታችሁን የማፈቅረውን ሰው ነው ወይንም የሚያፈቅራትን ሰው ነው ማግባት ያለባት ሴት ልጅ የምትሉ ከሆነ ሁላችሁም ሀሳብ አስተያየታችሁን ስጡ ማለት ነው። የኔ ሀሳብ ግን የሚያፈቅረኝን የሚወደኝን ሰው ነው ማግባት የምፈልገው እንጂ እኔ ያፈቀርኩትን ሰው አላገባም። ይቅርታ አድርጉልኝና ይሄ ለትዳር አይሆንም። ተጠቅሞብኝ ነው እንጂ የሚያልፈው ለትዳር አይሆንም። ትዳር አሁን ላይ ደግሞ 1 ወር 2 ወር 3 ወር ጥና ካለ 1 አመትም አይቆይም። ፍቺ በዝቷል። ስለዚህ የሚያከብራችሁን የሚወዳችሁን ሰው ብታገቡ ይመረጣል ነው የምለው። ውድ ቤተሰቦቼ በተረፈ ሰላማችሁ ይብዛ። እናንተ ሀሳብ አስተያየታችሁን ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። የኔ ውድ ቤተሰቦች ይወዳችኋለሁ።